ከጥታ ወደ ወይዘሮ መልሾ አልፋለሁ ጤና ይስጥልኝ መልሾ ጤና ይስጥልኝ አቶ ሽሎም ሰላም ነሽ ወይ እንደምን አለሽ እግዚአብሔር ይመስገን በፊት በጦርነቱ ጊዜ በስናወራሽ በነበረበት ጊዜ ልጆችሽ ወታደሮች እንደነበሩና ተዋጊዎች እንደነበሩ ነው አሁን ደግሞ እስራኤል እና አሜሪካ በኢራን ላይ የሚያደርጉትን ፍጥጫ ወይም ደግሞ የሚያደርጉትን ጦርነት በተመለከተና በአካባቢያችሁ ያለውን የሚሰጠውን ኢፌክቲቪቲ ወይም ደግሞ ያለውን ተጽዕኖ ብትገልጭልን እሺ አቶ ሽሎሞ ያው እንግዲህ እግዚአብሔር ይመስገን በጉጉት ማለት ነው ስንጠብቀው የነበረው ከፍራቻ አልፎ ጉጉት ልበለው ስንጠብቀው የነበረው ጦርነት ያው እንግዲህ ተጀምሯል የተሰጠውም ስም ደግሞ ያው በአማርኛ ሲተረጎም አንበሳ አገሳ የማይፈራት ማን ነው የሚል ስም ነው እንግዲህ ያለው አንዳንዴ ትርጉሙ ያልገባቸው ሰዎች ካሉ ይሄንን ትርጉም መናገር ፈልጋለሁ ከዛ በመቀጠል ደግሞ ያው እንግዲህ መጽሐፍ አስቴርን ለአዳማጮች መናገር ልፈልገው አሁን ወቅቱ የፑሪም እንደገና መጽሐፍ አስቴር የሚነበብበት ጊዜ ነውና ብዙ ምዕራፍ የለውም መጽሐፍ አስቴር 1 እስከ 8 ነው እና እዛ ላይም ታሪክ እግዚአብሔር የሰራበት ነው አሁንም ደግሞ እኛ በዚህ በዘመናችን ላይ እግዚአብሔር ደግሞ ደገመው ማለት እንችላለን እስራኤልን ሊያጠፉ የተዘጋጁ ሌትና ቀን እንደመብላት እንደመጠጣት ራሳቸውን እንደማሻሻል ለእስራኤልን ህዝብና አይሁድ የሚለውን ቀንና ሌሊት ተግተው የሚሰሩትን እንግዲህ አንድ ባንድ እግዚአብሔር እያሳየነ ነው እስራኤል ትኖራለች እነሱ ግን ከምድር በታች ይሆናሉ ከዛ በመቀጠል እንግዲህ ያው ልጆቼ ልክ ነው ያን ጊዜም ደግሞ ወታደር ነበሩ አሁንም ደግሞ ሚልዌን የኔ ብቻም ሳይሆን የብዙ ጓደኞቼ ልጆች ተጠርተው ይገኛሉ ማለት ነው እንግዲህ የእስራኤል ህዝብ ደፋር ነው በሚመስገን በጸሎት ወታደሮቻችንን ሀገራችንን ማገዝ አለብን ብዬ ነው ማስበው መጠይቀው ትልቆቹ ትንንሾቹ በዚህ ሰዓት በመተጋገዝ አንዳችንን በማገዝ ጭንቀን በእግዚአብሔር እርዳታ እናልፈዋለን አቶ ሽሎሞ አመሰግናለሁ ወይዘሮ መልሾ እስቲ የሻለቃ አይቸው የደጀን እዝ አለቃ ኃላፊው እዚህ ያለና እሱ ጥያቄ ሊጠይቅሽ ይፈልጋል ከዛ ደግሞ አቶ ተስፋዬ አንድ ጥያቄ ጠይቀው ፕሮግራማችን አንቺ ጋር እናከናውናለን አቶ የሻለቃ አይቸው ባይ አመሰግናለሁ መልሾ ተናስተልኝ እንዴት ነሽ ተናስተልኝ ሻለቃ አይቸው እንዴት ነህ ደህና ነኝ ልጠይቅሽ እንፈልገው ሁኔታ እንግዲህ ወቅቱ አሁን መቼም ያለንበት የፑሪም በዓል ነው ፑሪም ሲባል ደግሞ የኢየሩሳሌም አካባቢ በደመቀ ሁኔታ ከሌሎች ሀገሮች በተለየ ሁኔታ ማለት ይችላል የሚከበርበት በዓል ነው በዚህ ላይ አሁን ያለንበት ጦርነት ነው አሁን ግን ይሄን በዓል ማክበር አንችልም አንደኛ የአደጋ ማስጠንቀቂያ ሲሰማ ሁላችሁም ወደ አደጋ መከላከያ መጠለያ ክፍል ትገባላችሁ ወይ ትወጣላችሁ ወይ ያለው ሁኔታ ምን ይመስላል በዓሉንስ ጎን ለጎን እያካሄድን ነው ወይ ያለ ነው ምንድነው ያለው ሁኔታ አሁን እውነት ነው አይቸው የህዝቡ እኔ እንዳየሁት ከኛም ከራሴ ቤተሰብም ጀምሮ ከጎረቤቶቼ ጀምሮ በጣም በፊት እንኳን ሲቀልዱ የነበሩ አንወጣም ያሉ አንዳንድ ጎረቤቶች ነበሩንና ባሁኑ ግን በስነ ስርዓት ልክ ማስጠንቀቂያ ሲሰጥ ሁሉም ሰው እዛ ይገኛል አንድ ላይ ማለት ነው የፑሪምን ራሱ ትናንትና ልጆቻቸውን አለባብሰው ልጆቹ ራሱ የሆነ የመረባበሽ የመናደድ ለምን እንደዚህ ያላደረግንም ለምን አልወጣንም አላሉ የሆነ የተመከሩ ነው የሚመስልና ይሄ ጥሩ ለውጥ ነው አሁንም ደግሞ ለሚያዳምጠን ሰው ተለይ ትልቆቹ አንዳንድ ሰው አይ እኛን ወጣም እናንተ ግቡ እናንተ ሄዱኛን ሄድም የምትሉት ጥሩ አይደለም በቃ የመንግስትን ግዴታ መሆን ስላለበት ነው ችግር የማይፈጠር ቢሆን እኮ እነሱም እናንተም እኮ አሁን አስሬ ግቡ የምትሉን ድምጹን ይሄን አክብሩ የምትሉን ችግር ስላለው ነው ይሄንን እንትን ማለት አለብን ማስተዋል አለብን እና የፑሪም በዓል አሁን በዚህ ባናከብረውም እንዲህ መንገድ ላይ ወጥተን እንደበፊቱ ባይሆንም እግዚአብሔር ይመስገን ይሄ ጦርነት ከዚህ በኋላ ለብዙ አመታት በእግዚአብሔር እርዳታ
ሰላም ይሆናል ብዬ አስባለሁ። ሁሉም ሰው ይሄን ነው ተስፋ ማድረግ ያለበት። ወይዘሮ መልሾ አንድ ጥያቄ ልጠይቅሽ ፈልጋለሁ። አቶ ተስፋዬ ከመጠየቁ በፊት ውጭ ሀገር አንቺ ዜናዎችን ትከታተያለሽ፣ ሰዎችን ትከታተያለሽ እና የሚገርምሽ አንዳንድ መገናኛ አውታሮች እንዳያዋቸው ከሆነ በተለይ የዩቲዩብ እንደዚህ የፌስቡክ ኻሜናይ አልተገደለም፣ እስራኤል ዝም ብላ ነው የምትዝተው፣ አሁን እስራኤል ልትጠፋ ነው እያሉ ወሬ ያስወራሉና አዎ ጠቅላይ ሚኒስትራችን ቢንያሚን ኔታንያሁም ተገድለዋል እያሉ ወሬ ሁሉ ያስወራሉና ምን ትያቸዋለሽ ለእነዚህ አይነት ሰዎች? አቶ ሽሎሙ የሚገርመው ምኑ መሰለህ ማን ያርዳ ምንድነው ማን ይናገር የሰማ ማን ያርዳ የቀበረ የሚባል ተረት አለና እውነትህን ነው። እኛ ስንናገር እነሱ ምንድነው ከበፊትም ጀምረው መስማት የሚፈልጉትን መናገር የሚፈልጉትን ነው የሚረዱት። አሁን ጥቁር ነው ብሎ ያሰበውን ሰው ቀይ ነው ወይ ነጭ ነው ብትለው ሊሆን አይችልም ከራሱ ካልመጣ። ለነሱ አሁን ማዘን ነው የሚያስፈልገው። እኔም አንዳንዴ ኮሜንት ላይ ያላቸውን ነገርና የሆነ ያሳዝኑኛል። ጥሩ መረጃ የላቸውም። ምክንያቱም በሰው ነው ገባ። ሁሉም ማን ነው ዩቲዩብ ላይ አክሰሱም የማንበቡም አንዳንድ ቦታ ገብቶ የመረዳቱ በጣም ብዙ ችግር አለ። ያንን እኛ መረዳት አለብን እንጂ መናደድ የለብንም። ተናደን ለነሱ ብዙ አይነት ትጉባ የሆነ አስተያየት ብንሰጠው የማይጠቅም ነገር ነው። በጎረቤት በስማ በለው ነው አብዛኛው ሰው የሚሆነው ማለት የሚሰማው የሚረዳው የሚናገረው እና እኔም ሳይንስ ቃለሁ ትናንት ራሱ የእስራኤልን ባንዲራ እንትን አድርጎ በሆነ ባጃጅ ነገር መኪና ሄደበት ማለት ነው። አበሻ ነው ምንም ልዝም ብሎ እና ኮመንቱን ሳነበው አንተ ልጅ ተጠንቀቅ ዝም ብለህ ያለህን ተከብታ እንዳይመጡብህ ይላል። ግማሹ ይከበክበዋል ግማሹና ኮመንቱ ራሱ የሚያስቅ ነው። እና ይሄ የራሷ ሲያርባት የሰው ታማ ስላለች አይሆንም። ወይዘሮ መልሽው ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ ያለውን ጦርነት እያየን እዛ ያለው ጭንቀት ህዝቡ ችግር አለበት። ያን ቢያተኩር አይሻለም? ወደ አልፎ ሄዶ የኢራን ነፃ አውጪ ሆኖ በፌስቡክ እና ዩቲዩብ መናገር በትክክል ሁለተኛ ነገር ትንሽ ጊዜ አይደለም አቶ ሽሎሞ እስራኤል ለኢትዮጵያ ወይም ለሆነ ሀገር ሳይሆን ለዓለም ገናና የምትሆንበት ትንሽ ጊዜ ነው የቀረው። ምክንያቱም አይሆንም የተባለው በሙሉ እየሆነ እያየህ እግዚአብሔር እየረዳ ይችን ሀገር አይሆንም አሳልፎ ተሰጥቷል ተብሎ ሊወጉን ሊገሉን ሊጨርሱን የመጡት ሁሉ ከምድር በታች ናቸው። ይሄንን አይተው እንኳን ማመዛዘን የማይችሉ ከሆነ ስለዚህ የራሳቸው የሆነ ችግር አላቸው ማለት ነው። መንግስታችን ሰላም ነው። አንተ ይሄ አይቲቪ እናንተ የምትናገሩት ትክክለኛ እኛ ለዚህኛው ሳይሆን ያለውን ኢንፎርሜሽን በትክክል ነው የምናቀርበው። ይሄንን አስበው ቢረዱና ቢያምኑ ጥሩ ነበረ። አይ ብለው ግን ራሳቸው ፈልስፈው ሊሆን ይችላል ብለው የሚናገሩት ካለ ደግሞ እንግዲህ ያን የራሳቸው ችግር ነው የኛ ችግር አይደለም። ወይዘሮ መልሹ ብርሃኑ በጣም እናመሰግናለን። በእውነት አቶ ተስፋዬ ጥያቄም ነበረው ግን ጊዜ ስለሌለን በእውነት በተለይ ቦታችን ብዙ ዛሬ ቦታ የምንሰጠው ለሻለቃ አይቸው ባየ ስለሆነ የማስጠንቀቂያ ደወሎችን በሚደወሉበት ምክንያቱ ህዝባችን ማስረዳት ስላለብንና ጊዜ ቢኖረን ጨምረን ብናወራሽ ደስ ይለን ነበር ግን አልቻለንምና በጣም እናመሰግናለን። ደህና ቆይልኝ። ደህና ቆዩልኝ። ሰላም ይሁን። ሰላም ለእስራኤል።